ዛሬ የምንካፈለው ክፍል አባቶችን ብቻ የሚመለከት አይደለም እናቶችንም ይመለከታል አባቶች ቅድም ፓስተር ሲናገር እንደነበረው የእግዚአብሔር አባትነት ምሳሌዎች ናቸው ስለዚህ እናቶችንም አባቶችንም አንድ አርጎ ደግሞ ጾታ ሳይለይ እግዚአብሔር የሁላችን አባት ነው ጩሁና እግዚአብሔር አባቴ ነው በሉ እስቲ እኔም ልጁ ነኝ በሉ እስቲ አሜን ስለዚህ ዛሬ የእግዚአብሔርን አባትነት ነው የምናየው እግዚአብሔር አባታችን ነው በዚህ ምድር ላይ ስንኖር ርዕሱን እግዚአብሔር አባታችን ነው ብላችሁ መጻፍ ትችላላችሁ በዚህ ምድር ላይ ስንኖር አባትነት በባዮሎጂካሊ ወይም አዳፕትድ ሆኖ ወይም ጉዲፈቻ በመንለው መንገድ በሁለት አይነት መንገድ ይሄ ምድራዊው አባትነት ልጅን የመውረስ በጉዲፈቻ ልጅን የራስ የማድረግ እንደገና ደግሞ ወልዶ ደግሞ አባት የመሆን መንገድ አለ አባትነትን ስንመለከት ልጆች እኛም አባቴውንም አባቶች ወይም እናቶች ያለ አባት አልመጣንም እዚህ ምድር ላይ ሰው ሁሉ ሲመጣ ከአባት እና ከእናት ነው የመጣው ስለዚህ ያለ አባት አልመጣንም አባቶች አንዳንድ ጊዜ ልጆች ከአባቶች የሚፈልጉት ነገር አለ የትክክለኛ አባት ምሳሌ ወይ መልካም አባት ለልጆቹ ፍቅርን ለልጆቹ ራስን መግዛትን ለልጆቹ ዲሲፕሊንን ለልጆቹ ርህራሄን ለልጆቹ ራሱ ሞዴል ሆኖ ማለፍን ያስተምራል መልካም አባት ልጅ ሁሉ አባቱ መልካም እንዲሆንና በፍቅር የውስጡን ስሜት በመረዳት የልቡ ሐሳብ ምን እንደሆነ እርስ በርስ ሚስጥራቸውን በመነጋገር ልጅ ከአባት ጋር ያለው ግንኙነት እንዲሆን ልጅ ይፈልጋል ስለዚህ ብዙ አባቶች በዚህ ምድር ውስጥ በእንደዚህ አይነት መንገድ አባትነታቸው ይገለጣል ያለነው ምድር ላይ ነው ስለዚህ ምድር ላይ ፍጹም መሆን ስለማይቻል በሌላ መንገድ በተቃራኒው ደግሞ አንዳንድ አባቶች ልጆቻቸው አብሶ በዚህ ምድር በመኖርበት ምድር ላይ አብዛኛው ልጆች አባቶቻቸውን አያውቁም አይደለ ያው ታውቃላችሁ ይወለዳሉ አባት ማን እንደሆነ አይታወቅም በቃ ያድጋሉ የአባት ፍቅር ተጠምተው ያድጋሉ የአባት ከአባት ጋር ያለው ምክክር አባታዊ የሆነው ነገር አጥተውት ያድጋሉ በሀገራችን በኢትዮጵያም በዚህም በዓለም ላይ ሁሉ አንዳንድ ቦታ ላይ ስንመለከት አንዳንድ አባቶች ሰይጣን አባት እንደሆነ ሰይጣን አባታቸው የሆኑ አባቶች ክፉ ነገር እንደሚያደርጉ እናንተ ከአባታችሁ ነው ብሎ ጌታ ኢየሱስ ክርስቶስ እንኳን አንዳንዱን ወቅሷቸዋል ካካሄዳቸው የተነሳ ክፉ የሆነ አካሄድ የሚሄዱ በዛ ምሳሌ የተመሰሉ ኑሯቸው ያ የሆነ አባቶች አሉ አንዳንድ ልጆች እንዳለመታደል ሆኖ በእንደዚህ አይነት አባት መሃል ይወለዳሉ ከዛ በኋላም እድገታቸው በጣም የሚያሳዝን ለአባት ያላቸው አመለካከት ሲያድጉ በቀል ሲያድጉ የሆነ ነገር ማድረግ ነው የሚፈልጉት እንጂ ፍቅርን ተምረው ርህራሄን ተምረው መልካም ምሳሌን ተምረው ያላደጉ ብዙ ልጆች በዚህ ምድር ላይ አሉ ዛሬ በዚህ መካከል ያላችሁ አባቶች አንድ ጥያቄ እናንተ ለልጆቻችሁ ምን አይነት አባቶች ናችሁ ልጆቻችሁ የሚኮሩባችሁ ወይም ደግሞ ይሄ አባቴ ነው ብለው ለመናገር አባቴኮ በፍቅር ያየኛል አባቴኮ ይሳሳልኛል አባቴኮ ይራራልኛል አባቴኮ ከዚህ በኋላ አንተ ልጄ አይደለም እያለ የሚናገረኝ አባት አይደለም ብለው ይናገራሉ ወይስ አባቴማ የሆነ ጊዜ እበቀለዋለሁ ብለው የሚያስቡት አይነት አባት ይኖር ይሆን እዚህ መካከል ትኖራላችሁ ብዬ አላስብም ግን በብዙ አይነት መንገድ ውስጥ ስንመለከት አንዳንድ አባቶች ታስተውሱ እንደሆነ አንዳንድ ጊዜ የሆነ ከጭካኔም ላይ ሆን ይችላል ትምህርት ሳይሳካል ወይም ደግሞ የሆነ ኬሚስትሪ ላይ ወይም ማት ላይ የሆነ ነገር ላይ ዜሮ ወይም ከ10 ማን ነው ከ5 በታች ከ10 በታረመ እንትን ከ5 በታች የሆነ ነገር ስታመጣ ከዚህ በኋላ አባቴ አይደለም ይላል ማን ነው ልጅ አይደለም ይላል አንድ እውነት ግን አለ በዚህ ምድር ላይ ያለው አባትነት ፍጹም አይደለም ፍጹም የሆነ
ምህረቱ የማያልቅ ሁሉን በፍቅር አይን የሚያይ ህልውናው ሁሉ ጊዜ የሆነ ቦታ ሲቀይር የማይቀየር ቫኬሽን የማይሄድ ጥሎ የሆነ ቦታ የማይሄድ አንድ አባት አለ እሱም እግዚአብሔር ነው ዋው እግዚአብሔር አባታችን ነው ኢየሱስ ያድናል አሜን እግዚአብሔር ምን አይነት አባት ነው የመጀመሪያው እግዚአብሔር ወዳጅ ወይም አፍቃሪ አባት አንደኛ ዮሐንስ 3:1 ላይ እንደዚህ የሚል ቃል አለ ዮሐንስ ይጽፍ የእግዚአብሔር ልጆች ተብለን እንድንጠራ አብ አትረፍርፎ ያፈሰሰልን ፍቅር ምንኛ ታላቅ ነው እኛም እንዲሁ ልጆቹ ነን ይላል የእግዚአብሔር ልጆች ተብለን እንድንጠራ አብ አትረፍርፎ ማለት ነው ሳይሰሰት ሳያጎድል ያፈሰሰልን ፍቅር ምንኛ ታላቅ ነው ጥያቄ ምልክት አይደለም ያለው ቃል አጋኖ ነው እጅግ በጣም ልንቆጥረው የማንችል ታላቅ ነው ምን አይነት ፍቅር የማይገባን ሆነን ሳለን ልጁን አንድያ ልጁን ኢየሱስ ክርስቶስን በመስጠት በመስቀል ላይ የወለደን ያ ፍቅር የሰው ልጅ ሲፈጠር ከእግዚአብሔር ጋር አንድ ሆኖ በህብረት እንዲኖር ነው የተፈጠረው እግዚአብሔር የሰውን ልጅ ሲፈጥረው ዘፍጥረት ምዕራፍ 1 ላይ የህይወትን እስትንፋስ ምን አለበት ይላል እፋለበት ይላል የእግዚአብሔር ፕሮቴክሽን የእግዚአብሔር ጥበቃ የእግዚአብሔር አብሮነት የእግዚአብሔር ክለላ የእግዚአብሔር ፍቅር የእግዚአብሔር አይኖች በሰው ልጅ ላይ ነበሩ የሰው ልጅ ግን ከኃጢአቱ የተነሳ ከዚህ ጥበቃ ውስጥ ከዚህ ክለላ ውስጥ ከዚህ ከእግዚአብሔር ፕሮቴክሽን ወጣ እግዚአብሔር ግን ለዚህ ለወጣው ለሰው ልጅ አባት ፍቅር ስለሆነ እውነተኛ አባት ስለሆነ እንደገና እድል በጌታ በኢየሱስ ክርስቶስ በኩል ሰጠን በእውነት ይህ እድል የሚገባን ሰዎች ነበርን ወይ ነው የሚገባን ሰዎች አይደለንም የእግዚአብሔርን አባትነት ያገኘነው በእኛ ትግልና ብርታት ነው ወይ በእኛ ቅድስና ነው ወይ በእኛ በሰራነው ስራ ነው ወይ አይደለም እንዲሁ ዓለምን ወዷል ነው የሚለው የእግዚአብሔር ፍቅር ከሆነ ነገር ጋር የተያያዘ አይደለም እንዲሁ እግዚአብሔር ምንድነው ፍቅር ነው ኢየሱስ ያድናል እግዚአብሔር ሌላው ሁለተኛው ምንድነው እግዚአብሔር የማይጥል አባት ነው የማይጥል አስተማማኝ አባት ዕብራውያን 13:5 ላይ እንደዚህ ይላል እግዚአብሔር ከቶ አልተውህም በፍጹም አልጥልህም ብሏል ስለዚህ በሙሉ ልብ ጌታ ረዳቴ ነው አልፈራም ሰው ምን ሊያደርገኝ ይችላል እንላለን ይላል እግዚአብሔር ምንድነው ምን አይነት አባት አፍቃሪ አባት ምን አይነት አባት ታማኝ አባት ምን አይነት አባት የማይጥል አባት ሃሌሉያ እግዚአብሔር ለኢያሱ ሲናገር ኢያሱ ምዕራፍ 1 ቁጥር 5 ላይ ወር 8 ላይ እንደዚህ አለ ከሙሴ ጋር እንደነበርኩ እኔ ካንተ ጋር እሆናለሁ በህይወት ዘመን ሁሉ ማንንም አይቋቋምህም ከሙሴ ጋር እንደነበርኩ ሁሉ ካንተም ጋር እሆናለሁ ከቶ አልጥልህም አልተውህም የእግዚአብሔር አባትነት የማይጥል አባትነት የተያዝነው በማይጥሉ እጆች ነው አሜን በሉ ባካች የማይውላችሁ አንድ ሰው የሆነ ውድድር አለ አይደለ አይታችሁ እንደሆነ እንቁላልን በዚህ በአፍ ነው ምናምን አርገው በማንኪያ በአፍ ወር በእጅ ምናምን ተይዞ እንቁላልን ይዘው የሚወዳደሩ ሰዎች አይታችሁ ታውቃላችሁ
እንቁላሉ በአፍ ይደረጋል ማን ነው ማንኪያው በአፍ ይደረግና እንቁላሏ ትቀመጣለች ከዛ በኋላ ሰውየው እንደፈለገ ሮጣለው ማለት አይችልም ስለዚህ ሁሉ ጊዜ ለእንቁላሏ ምንድነው ጠንቃቃ ነው እንዳትሰበርበት ስለዚህ እግዚአብሔር አምላክ እኛን የያዘን እንደዛ ነው እንዳንሰበር እንዳንወድቅ ኢየሱስ ክርስቶስ ጌታ ነው በማይጥሉ እጆች በፍቅር እጆች ታማኝ የሆኑ እጆች ይዘውናል ሃሌሉያ ስለዚህ ምንድነው ያለው ዕብራውያን ጻፊ ሲጽፍ እግዚአብሔር መተማመኛ ከሆነ የማይጥል ከሆነ ሰው ምን ያደርገኛል ብለ ልትፈራ አይገባህም ሁኔታዎች ምን ሊያደርጉን ይችላሉ ብለን ልንፈራ አይገባም ምክንያቱም ምንድነው በማይጥሉ በእግዚአብሔር ታማኝ በሆኑ በእግዚአብሔር በአባትነቱ እጆች ተይዘናል ዋው ሌላው ሶስተኛ የሚያስፈልገንን የሚያውቅልን አባት ነው አባቴ በሉስቲ የሚያስፈልገኝን ያውቃል አባቴ የሚያስፈልገኝን ያውቃል እኔ የልጄን ስሜት መረዳት አልችልም ብዙ መረዳት አልችልም ምን ያሰበ እንደሆነ ምን የሆነ እንደሆነ የሆነ አንዳንድ ጊዜ ሲከፋው ልታቅ ትችላለ ግን ውስጡ ላይ ምን ሐሳብ እንዳለው ገልጾ ካላወጣልኝ ላቀው አልችልም ፍላጎቱን ላቀው አልችልም በተለያየ አይነት መንገድ ልጠረጥር ይችላል እንትን ሊሆን ይሆናል እንዴ ብዬ ልጠረጥር ይችላልው እግዚአብሔር ግን እንደዛ አይደለም የምናስበውን ነገር ያውቃል የሚያስፈልገንን ነገር ያውቃል ያውቃል እግዚአብሔር ማቴዎስ ወንጌል ምዕራፍ 6 ከቁጥር 8 ላይ ኢየሱስ እንደዚህ አለ በተራራው ስብከት ላይ ሲያስተምር እነሱን አትምሰሏቸው አባታችሁ ከመለመናችሁ በፊት ምን እንደሚያስፈልጋችሁ ምን ይላል ያውቃልና እኔ በነገራችን ላይ እባካችሁ ወዳጆቼ ሆይ ይሄን የተናገረው ክርስቶስ ነው ክርስቶስ አምላክ ነው እግዚአብሔር አባት ነው እግዚአብሔር አባታችሁ ነው ብሎ ተናግሮ እኛ አንዳንዴ ምንሽኮርመመው ነገር አይገርመኝም ይገርመኛል መሽኮርመም የለብንም እግዚአብሔር አባት ነው ከተባለ እግዚአብሔር አባት ነው ማመን ያለብን እግዚአብሔር አባታችን እንደሆነ መቀበል ነው ያለብን ምክንያቱም ክርስቶስ ኢየሱስ ነግሮናል መጽሐፍ ቅዱስ ላይ ተነግሮናል ደቀ መዛሙርቶች ያንን አይተውታል መጽሐፍ ቅዱስ ላይ ብሉይ ኪዳን ላይ አዲስ ኪዳን ላይ ብታነቡ ብዙ ሰዎች እግዚአብሔርን ታማኝነት አይተዋል ኢሳይያስ ራሱ ሲናገር ምን አለ አብርሃም ባያውቀን እስራኤልም ባይገነዘበን እግዚአብሔር ሃሌሉያ ሰው ባያውቅ ገደባለው ማንንም ባያውቅም ገደባለው ነገር ግን የምናውቀው አንድ እውነት አለ የተጻፈልን እግዚአብሔር አባታችን ነው ምን አይነት አባት የሚያስፈልገንን የሚያውቅ ስለዚህ አለ ሲያስተምር ከዛ ወረድ ብሎ ስለ ጸሎት ያስተማረ ነው ይሄን ያለው ጸልዩ አለ በመጀመሪያ ዝም ብላችሁ ግቡ አላለም አባታችን ሆይ መጀመሪያ ዕውቅና ሰጣችሁ ጀምሩ እግዚአብሔር አባት መሆኑን ዕውቅና ሰጣችሁ ጀምሩ አባቴ ሆይ የሚያስፈልገኝን እንደምታውቅ አቃለው ነገር ግን ስምህ ይቀደስ መንግስትህ ትምጣ ፍቃድህ በሰማይ እንደሆነች እንዲሁ በምድር ትሁን ይህ ሁሉ እግዚአብሔርን የማመስገን ጸሎት ነው ከዛ በኋላ ደግሞ ወደ ራስህ ትወርዳለህ እኛም የበደሉን ይቅር እንደምንል በደላችንን ይቅር የዕለት እንጀራችንን ስጠን ይያልክ ወደ ራስህ ጉዳይ ደግሞ ትወርዳለህ ቅድሚያ እግዚአብሔር አባትነቱን መናገር ከዛ በኋላ ታላቅ እንደው ደግሞ አባትም ነው እግዚአብሔር ደግሞ ሌላ ምንድነው በምን የሚኖር በሰማይ የሚኖር ስሙ የተቀደሰ ሃሌሉያ
እግዚአብሔር አባት ነው at the same time እግዚአብሔር አምላክ ነው ክብር ሁሉ ለሱ ይሁን አረ ኢየሱስ ያድናል ደህና ናችሁ ዋው አራተኛና የመጨረሻ እግዚአብሔር አባት ነው ምን አይነት አባት የሚቀጣና ይቅር የሚል አባት ነው ይቀጣልም ደግሞ ይቅር ይላል የእግዚአብሔር አቀጣጥ የጭካኔ አይደለም ርህራሄ የሌለበት አይደለም አንዳንድ አባቶችን እዚህ ምድር ላይ አይታችኋል ልጆቻቸውን ሲመቱ ርህራሄ የላቸው ከዚህ የተነሳ እኔ ጋራዋለሁ ብዙ ሰዎችም ይሉታል አንዳንድ ጊዜ አንዳንድ ሰዎችን ቃል ስታስገቡ ዓለምን ክጃለሁ እንደዚህ ብያለሁ እንደዚህ አድርጌያለሁ ከዛሬ ጀምሮ እግዚአብሔር አምላክን አባቴ አድርጌ የሚለው ነገር ይከብዳቸዋል ምክንያቱም አባታቸውን የሚስሉት ክፉ አረመኔ ጨካኝ አድርገው ነው ስለዚህ እግዚአብሔርን እንደዛ ይስሉታል ምን አልባት አባታችሁ የጨከነባችሁ በጭካኔ ዱላ ያረፈባችሁ ሰዎች እዚህ መካከል ትኖሩ ይሆን አላቅም በጣም የተጠላችሁ አትረባም አንተ ብሎ አባት የረገመ ሰው እዚህ መካከል አለ እግዚአብሔር አምላክ ጨካኝ አባት አይደለም እግዚአብሔር አባት ይገስጻል እግዚአብሔር አባት ይመክራል ምክሩ ደግሞ ለማቅናት ነው ምክሩ ደግሞ የፍቅር ነው እንደገና እግዚአብሔር አምላክ ምን ይላል ይራራል እግዚአብሔር የሚራራ ደግሞም የሚቀጣ አባት ነው ዕብራውያን 12:5 ላይ መመልከት ትችላላችሁ መዝሙረ ዳዊት 103:13 ላይ እንደዚህ ይላል አባት ለልጆቹ እንደሚራራ እግዚአብሔር ለሚፈሩት እንዲሁ ይራራል ክብር ሁሉ ለኢየሱስ ይሁን አንድ ክፍል እናንብብ ሮሜ ምዕራፍ 8 ከቁጥር 14 ጀምሮ መጽሐፍ ቅዱስ ያዛችሁ ክፈቱ በጌታ በኢየሱስ ስም አነባለሁ በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው እንደገና የፍርሃት ባሪያ የሚያደርጋችሁን መንፈስ ሳይሆን እንደገና ደግሞ እንደማለት ነው በፊት እንደነበራችሁት እንደማለት ነው የሚያደርጋችሁን የፍርሃት መንፈስ ሳይሆን አባት ብለን የምንጠራበትን የልጅነትን መንፈስ ተቀብላችኋልና የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ሆኖ ይመሰክራል ልጆች ከሆን ወራሾች ደግሞ ነን የክብሩ ተካፋዮች እንሆን ዘንድ በፍቅር የመከራው ተካፋዮች ብንሆን የእግዚአብሔር ወራሾች ከክርስቶስ ጋር አብረን ወራሾች ነን ይላል ሃሌሉያ እግዚአብሔር አባታችን ነው እኛ ምኖቹ ነን እግዚአብሔር አባታችን ነው እኛ ምኖቹ ነን እግዚአብሔር አባታችን ነው እኛስ የእግዚአብሔር አባትነት ምን ብያችኋለሁ ወዳጅ አፍቃሪ ነው እግዚአብሔር የማይጥል አስተማማኝ አባት ነው እግዚአብሔር የሚያስፈልገንን የሚያውቅልን አባት ነው እግዚአብሔር የሚቀጣ እንደገናም ደግሞ ምን የሚል የሚምር አባት ነው ልጆች እኛ ልጆች አባት ብለን የምንጠራበት የልጅነት ስልጣን ተሰጥቶናል አባ ማለት በዕብራይስጡ ቃል አባት የሚጠራበት ስም ነው አሁን ልጆቻችን የሚጠሩን ስም በጣም ነው ደስ የሚለኝ እኔ ዳዲ የሚለው በጣም ደስ ይለኛል ስለዚህ ዳዲ እንደማለት ነው አባት ማለት የቅርብ አባትን የቅርብ የማድረግ ኢንቲሜትድ በጣም ቅርብ የሆኑ ልጆች ይሄ የዕብራይስጡን ቋንቋ በዕብራይስጡ አባ ይላል ስለዚህ አንዳንድ ጊዜ እንደውም እኛ የሆነ ነገር ሲያጥርን ራሱ ስንጸልይ አባ እንላለን የተፈቀደልን ነገር ነው ልጆች አባታቸውን አባቴ ብለው መጥራት ተፈቅዶላቸዋል ልጆች የፍርሃት ባሪያዎች አይደሉም ምክንያቱም በእግዚአብሔር ጥበቃ ውስጥ ናቸው አሜን
ልጆች ከአባት ጋር በግልጽነት የመነጋገር መብት አላቸው። ልጆች ወራሾች ናቸው። አሜን ነው ወይ? የእግዚአብሔር መንግስት ወራሾች ሆነናል። ሰው ሁሉ ልጅ ነው ወይ? ሰው ሁሉ የእግዚአብሔር ልጅ ነው? ኦኬ፣ በጣም ጥሩ ጋሽ ዘለ እግዚአብሔር ይባርኮት። ሰው ሁሉ የእግዚአብሔር ልጅ አይደለም። እግዚአብሔር አምላክ የሁሉ አምላክ ነው። የሁሉ ፈጣሪ ነው። የሁሉ ፕሮቫይደር ነው። እግዚአብሔር ለሁሉ ሁሉን ሰጥቷል። አባትነትን የሰጠው ግን ዮሐንስ ወንጌል ምዕራፍ 1 ከቁጥር 12 ላይ እንዲህ ይላል፣ ለተቀበሉት ምን ለሚሉ በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን። በዚህ ውስጥ ተቀብለን አምነን በመስቀሉ ሥራ ድነን የእግዚአብሔር ልጆች እንድንሆን ስልጣን የተሰጠን ሰዎች ነን። አሜን። ስለዚህ በእግዚአብሔር ጥበቃ ውስጥ ነን። በእግዚአብሔር ፍቅር ውስጥ ነን። በእግዚአብሔር አባትነት ውስጥ ነን። ክብር ሁሉ ለእግዚአብሔር ይሁን።